እኛ ህይወታችን መጨረሻ ላይ እንዳንጸጸት እነሱ ሪግሬት እናረጋቸዋለን። ጸጸቶቼ እነዚህ ናቸው ያሏቸውን ነገሮች እኛ እንገለብጥና እንኖራቸዋለን። ከዛ ህይወታችንን ሰላማዊ እናደርግበታለን ማለት ነው። በቂም ለምንድን ነው የኖርኩት? ቂም ይዤ ነው እኮ የኖርኩት። ይቅርታ ማድረግ አልችልም ነበረ። መጣላቸው ሰዎች ነበሩ፣ እናድድባቸው ሰዎች ነበሩ። ኦል ማይ ላይፍ ህይወቴን ኢንጆይ ያላረኩት እንዲህ ሊያልቅ እንዲህ ልጨርሰው እንዲህ ዞር ብዬ ሳይ ህይወቴን ደስተኛ አልነበርኩም፣ ኢንጆይ ያላረኩትም ህይወቴን የሚል ጸጸት ነው ያላቸው። ዓላማ ያለው ኑሮ አይደለም የኖርኩት። ምን ነው ለዓላማ ብኖር ኖሮ ምን ያህል ህይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ? ህይወቱን ኢንጆይ የሚያደርግ ማን ነው? አሁን ዝም ብለን ደብሮ እንደዚህ ቁጭ ካለን አንዱ አይዲያ ያመጣል። ላይፍ ኢንጆይ ማድረግ የለመደ ለምን በቆሎ ገዝተን አንቀቅልም ይላል። ከዛ ሄዶ በቆሎ ቀቅሎ እንትን ይዝመጣል፣ እሳቱን ያስተካክላል፣ ውሃ ይጥዳል ምናምን። በቆሎ ቀቅሎ ትኩስ በቆሎ ምናምን ጆክ እያወራልሽ እያጫወትሽ መንፈሳዊ ነገር እያወራ ክሪኤት ያደርገዋል። ሞመንቱ ላይ ደስ የሚያሰኝ ነገር ሞመንት ታደርጊያለሽ። ጌስታልት ቴራፒ ጌስታልት ጀርመናዊ ነው እና እሱ ምን ይላል? ሰዎች ደስተኛ እንዳይሆኑ ከሚያደርጋቸው ነገሮች አንዱ ያልተዘጉ ሆሎች አሉ፣ ሉፕ ሆሎች አሉ በህይወታቸው ክሎዥር ያላገኙ ግጣም ያላገኙ የህይወት ምዕራፎች አሉ። እነሱን ዝጓቸው፣ ሰላም ታገኛላችሁ ነው የሚለው። ደስተኛ ለመሆን አንዱ ማይንድፉል መሆን አለብሽ። ማይንድፉልነስ በጣም ያስፈልጋል። ሽሮዋን ስበላት አጣጥሜ ጣዕሙን አጣጥሜ ኢንጆይ አርጌት ነው መሆን ያለበት። እያንዳንዷን ካፕ ኦፍ ኮፊ እያንዳንዷን ቡና ስጠጣት ጣዕሟን አጣጥሜ ነው መጠጣት ያለብን። ቀጠሮ አትያዙ ደስተኛ ለመሆን። አሁን ግሬትፉል ሆኖ ባላችሁ ነገር ባለችው ነገር ደስተኛ ሁኑ። የገንዘብ እጥረት ሊኖር ይችላል፣ ቤቱ ላይ መች ይችላል። ደስታን ፍጠሩት። ለምን ህይወታችን እንደ አዲስ አንጀምር? ለምን እንደ አዲስ መኖር አንጀምርም? በጣም ይጠቅመናል ብዬ እኔ ስለተጠቀምኩበት ለተመልካቾቻችን ይጠቅመናል ብዬ ነው ያሰብኩት። ምን መሰለሽ የሆነው እነዚህ ሆስፒስ የሚባሉ ቦታዎች አሉ። ሆስፒስ የሚባሉት እኛ ሀገር አልተጀመረም ይመስለኛል። እና ሆስፒሶች ማለት ሆስፒታሎች ክራውድድ እንዳይሆኑ ተስፋ የሌላቸው ሰዎች እንደሚሞቱ እርግጠኛ የሆንሽባቸውን ሰዎች የምታስቀምጭበት ቦታ ነው። ለምሳሌ አንድ ሰው ፓንክሪያስ ካንሰር አለው እንበል። 4 ወር ነው ቀሪ ያለው ዘመን እንደሚሞት ታውቂያለሽ። እና ሆስፒስ ይገባና መድኃኒት ይሰጠዋል። እነዚህ ጠንካራ የሆኑ ፔቲዲን ምናምን የህመም መድኃኒቶች ይሰጡታል። ምግብ በቲዩብም በተለያየ መንገድም ያቺ የቀረችውን ወራት ፔንፉል እንዳይሆንበት የሚያሳልፍበት ቦታ እሱ ሆስፒስ ይባላል። ስለዚህ ከሆስፒታል ተስፋ የሌላቸው 3 ወር የቀራቸው 6 ወር የቀራቸው 1 ወር የቀራቸው ሰዎች ወደ ሆስፒስ ይሄዳሉ። እነዚህ ሰዎች ጋር የሚሰሩ ነርሶች አሉ። አሁን ነርሶቹ ጥናት አጠኑ። ጥናታቸው ምንድነው? እነዚህ ሊሞቱ 1 ወር 2 ወር የቀራቸውን ሰዎች አንድ ጥያቄ ጠይቋቸዋል። የሚጠይቋቸው ጥያቄ ምንድነው? ምን ይጸጽትሻል? በህይወት ዘመን ምን ሪግሬት አለ? ባደርገው ኖሮ እንዲህ በሆን ኖሮ የምትሉት ነገር ምንድነው ብሎ ጠይቋቸው። ከዛ ያንን ነግሯቸዋል። ያን የነገሩትን በጥናት አጥተው ሰጥተውናል። አሁን እኛ እሱን ነግርሽና እነሱ እዛ ህይወታቸው መጨረሻ ላይ ያሉ የተጸጸቱባቸውን ነገሮች እኛ እንዳንጸጸትባቸው ከነሱ እንማራለን ማለት ነው። ብልህ ከሰው ስለሚማር አንደኛ ያሉት በጣም ይጸጽተኛል ያሉት ነገር ደስተኛ አልነበርኩም። I was not happy። ህይወቴን ኢንጆይ ያላረኩት እንዲህ ሊያልቅ እንዲህ ልጨርሰው እንዲህ ዞር ብዬ ሳይ ህይወቴን ደስተኛ አልነበርኩም፣ ኢንጆይ ያላረኩትም ህይወቴን የሚል ጸጸት ነው ያላቸው። ሁለተኛ ጸጸታቸው ከቤተሰቤ ጋር ጊዜ አላሳለፍኩም። ምን ነው ከእናቴ ጋር ቁጭ ባወራት ኖሮ፣ ምን ነው ከአባቴ ጋር ባወራ ኖሮ። ለልጆች ጊዜ አልሰጠኋቸውም። ኮሚቴ፣ ቦርድ፣ ኮሚቴ፣ ስብሰባ ምን እዛ ጋር ስል
ለልጆቼ ጊዜ አልሰጠኋቸውም። የሚቆጨኝ ነገር ለልጆቼ ጊዜ አለመስጠቴ ይቆጨኛል። ለቤተሰቤ ጊዜ አለመስጠቴ ይቆጨኛል። ሶስተኛው ስሜቴን አልገለጥኩም። ሰዎችን እየወደድኳቸው እንደምወዳቸው አልነገርኳቸው። ታንኪዩ አላልኳቸው፣ አላመሰገንኳቸው። በህይወቴ ማመስገን የነበረብኝን ሰዎች አልነገርኳቸው። የምወዳቸውን ሰዎች እወድሃለሁ፣ እወድሻለሁ ብዬ ስሜቴን አልተናገርኩም። ዝም ብዬ ሪዘርቭድ ሆኜ በቃ ክብሬን ጠብቄ ፍቅሬን ሳልገልጽ ነው እዚህ ጋር የደረስኩት ይላሉ። አራተኛው ወርክሆሊክ ነበርኩ። ስራ በጣም ሰራ ነበረ። አሁን እዚህ ጋር እንትን አይደለም፣ ትጋት አይደለም፣ ልፋት። ትጋትና ልፋት ልዩነት አላቸው። ዝም ብዬ ስሰራ ነበር ቀን ከሌሊት። ለምኑ ነው? ለዚህ በቃ ይሄው ነው እኮ ላይፍ፣ ይሄው ነው። ግን ያ ሁሉ መድከሜ ምንድን ነበር? ያ ሁሉ ልፋቴ ምንድን ነበር? በቤት ላይ ቤት፣ በመኪና ላይ መኪና እንትን ለመጨመር ሌሊቱን ቁጭ ብዬ ሳድር 2-3 ስራ፣ አሁን ውጭ 2-3 ስራ ይሰሩ የለም 2-3 ስራ ስሰራ ንብረት ለማጠራቀም መከራዬን ሳይ ይኸው ነው ህይወት ብለው ይቆጫሉ። ለምንድን ነው የለፋሁት ብለው ይቆጫሉ። ከዛ ሌላው አምስተኛው ራሴን አልተንከባከብኩም። አሁንም ለዚህ በሽታ ያበቃኝ እሱ ነው። ኤክሰርሳይዝ አልሰራ፣ ምግቤን አላስተካከልኩ፣ ለራሴ ጊዜ አልሰጠው፣ ለራሴ ላይ አልሰራሁም። ለአንድ ካምፓኒ ስለፋ ህይወቴን ሳሳልፍ ለራሴ ግን ጊዜ አልሰጠውም፣ ራሴን አልተንከባከብኩም የሚል ነው። ስድስተኛው ጸጸታቸው ሰዎችን አልረዳሁም። ሰዎችን መርዳት ይችል ነበር። ቢያንስ የተወሰኑ ነገሮችን ማድረግ የምችል ነበር፣ አቅም ነበረኝ ለመርዳት። አልረዳሁም። ዘመዶችን አልረዳኋቸው፣ ጓደኞችን አልረዳኋቸው። አወስ ሰልፊሽ ነበርኩ፣ ሰልፊሽ ነበር፣ አልረዳሁም የሚል ነው። ሰባተኛው ጸጸታቸው በቂም ለምንድን ነው የኖርኩት? ቂም ይዤ ነው እኮ የኖርኩት። ይቅርታ ማድረግ አልችልም ነበረ። መጣላቸው ሰዎች ነበሩ፣ እናድድባቸው ሰዎች ነበሩ። ኦል ማይ ላይፍ በቂም በጥላቻ ነው የኖርኩት። እንደዚህ ሌላ የአንድ ወር ነው የቀረ፣ ግን አንድ ወር ሊቀር እንደዚህ ሊሆን ህይወቴ እንደዚህ ሊያልቅ ቂም ይዤ ጥላቻ ይዤ ነው ያሳለፍኩት የሚል ጸጸት ነው። ሬግሬትስ ናቸው ትላልቅ ሬግሬትስ። ስምንተኛው መጽሐፍቶች ማንበብ የምፈልጋቸውን መጽሐፍቶች ጊዜ ሰጥቼ አላነበብኩም ወይም ደግሞ መጽሐፍ አልጻፍኩም የሚል ጸጸት ነው። እዛ የተጠና ነው የምነግርሽ። ከዛ ዘጠነኛው የኖርኩት ለሰው ኤክስፔክቴሽን የኖርኩት፣ ለቪዥን አይደለም የኖርኩት፣ ለህይወት ጥሪ አይደለም የኖርኩት። የሰዎችን ኤክስፔክቴሽን ለማሟላት ሰዎች ከኔ የሚጠብቁትን ለማሟላት ነው እንጂ የኖርኩት ለጥሪ አይደለም። ዓላማ ያለው ኑሮ አይደለም የኖርኩት። ምን ነው ለዓላማ ብኖር ኖሮ የሚል ነው። የመጨረሻውና 10ኛው ጸጸት እየመጡ ሲለምኑኝ፣ ስለ እግዚአብሔር ሲነግሩኝ፣ በፈለግሽው ሃይማኖት ውሰጂው አላህም በይ ያህዌም በይ፣ ግን ወደ ሃይማኖት ሰዎች ሲጋብዙኝ፣ ና ወደ ሃይማኖት እያሉ ሲጋብዙኝ፣ ነይ ወደ ሃይማኖት እያሉ ሲጋብዙኝ፣ ኩራቴ፣ በአምላክ ላይ ኩራቴ፣ ስኮራ አልፈልግም ስል፣ ስጠራ አልፈልግም ስል ስኮራ ዘመን ያለፈ ይጸጽተኛል ይላሉ። እነዚህ ሆስፒስ ውስጥ የተሰሩ ለመሞት 1 ወር 2 ወር የቀራቸው ሰዎች የተናገሯቸው የተጠኑ 10 ነጥቦች ነው የነገርኩሽ። ስለዚህ እኛ ምንድን ነው የምናደርገው? ከነሱ እንማራለን። እኛ የህይወታችን መጨረሻ ላይ እንዳንጸጸት እነሱ ሬግሬት እናደርጋቸዋለን። ጸጸቶቼ እነዚህ ናቸው ያሏቸውን ነገሮች እኛ እንገለብጥና እንኖራቸዋለን። ከዛ ህይወታችንን ሰላማዊ እናደርግበታለን ማለት ነው። የመጀመሪያው ደስተኛ አልነበርኩም የሚለው ነው። አንዳንድ ሳይኮሎጂስቶች ራሱ አልቲሜት ጎል ኦፍ ላይፍ ኢዝ ሃፒነስ ይላሉ። ሰው ቢያገባ፣ ቢወልድ፣ ስራ ቢይዝ፣ መኪና ቢቀይር፣ ቤት እንትን ቢል መጨረሻ ላይ ውጤቱ ያው ደስታን ለማግኘት ነው፣ ሩጫችን ነው።
እና ስለዚህ ደስተኛ አለመሆን ማለት ኑሯቸውን ራሱ በዜሮ እንደማባዛት ሆነ የኖሩበትን በጣም ሰው ያለ ደስታ ይከብዳል። አሁን እኛ አሁን የሚመለከቱን ሰዎች ምን ያህል ነን ህይወታችን ኢንጆይ እያደረግን ያለ ነው? ምን ያህል ህይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ ህይወቱ ኢንጆይ የሚያደርግ ማን ነው? አሁን ተመልከች፣ ደስተኛ ለመሆን አንዱ ማይንድፉል መሆን አለብሽ። ማይንድፉልነስ በጣም ያስፈልጋል። ሽሮዋን ስበላት አጣጥሜ ጣዕሙን አጣጥሜ ኢንጆይ አርጌት ነው መሆን ያለበት። እያንዳንዷን ካፕ ኦፍ ኮፊ እያንዳንዷን ቡና ስጠጣት ጣዕሟን አጣጥሜ ነው መጠጣት ያለብኝ። ስጠኛ እኔ አሁን ስተኛ እንቅልፌ በጣም ኢንጆይ አርጌ ነው የምተኛው። እኔ ኢንጆይ አደርጋለሁ በተቻለ መጠን ህይወቴ ባለኝ አቅም። you don't have to be rich ህይወትሽን ኢንጆይ ለማድረግ ባለው ነገር በየቀኑ የህይወትን ኢንጆይ የማድረግ በህይወት ደስተኛነትን መለማመድ በጣም ያስፈልጋል። ቀጠሮ ግን ከሰጠን እንዲህ ሲሆንልኝ ደስተኛ ሆናለሁ፣ መኪና ስገዛ ደስተኛ ሆናለሁ፣ አሜሪካ ሲሄድ ደስተኛ ሆናለሁ፣ ሳገባ ስወልድ ደስተኛ ሆናለሁ ብለን ከጠበቅን መቼም ደስተኛ ነው። ሲመጣ ያ ነገር ሲሆን ሌላ ነገር ይጎደላል። ሁሉ ጊዜ ጎደል ነገር አለ። ይሄ ሲስተካከል ያ ያስተካከል ያ። ስለዚህ ውሳኔ ያስፈልጋል። አሁን እነሱ ኢንጆይ አላረኩም ብለው የሚጸጸቱ ከሆነ እኛ ምን ማድረግ አለብን? ህይወታችንን ኢንጆይ ማድረግ በትናንሿ ነገር ማይንድፉል ሆነን እያንዳንዷን ነገር ኢንጆይ ማድረግ እና ደስታን መፍጠር ነው ያለብን። አሁን ያልሽው ነው። ደስታ ከየትም አይመጣም፣ ወይ ከሰማይ ከእግዚአብሔር ነው የሚመጣው። I have to create it። እኔ ወስኜ ደስታን ልንፈጥረው እንችላለን። አሁን ዝም ብለን ደብሮ እንደዚህ ቁጭ ካለን አንዱ አይዲያ ያመጣል። ላይፍ ኢንጆይ ማድረግ የለመደ ለምን በቆሎ ገዝተን አንቀቅልም ይላል። ከዛ ሄዶ በቆሎ ቀቅሎ እንትን ይዝመጣል፣ እሳቱን ያስተካክላል፣ ውሃ ይጥዳል ምናምን። በቆሎ ቀቅሎ ትኩስ በቆሎ ምናምን ጆክ እያወራልሽ እያጫወተሽ መንፈሳዊ ነገር እያወራ ክሪኤት ያደርገዋል። ሞመንቱ ላይ ደስ የሚያሰኝ ነገር ሞመንት ታደርጊያለሽ። አልበለዚያ ዝም ብለን ደብሮን የሆነ ቀን ደስታ ይመጣል ብለን በድብርት ካሳለፍነው ዓመታቶቹ ያልፋሉ ደስተኛ ሳንሆን። ስለዚህ እንደ አዲስ እንጀምር። አሁን እንደውም ዛሬ እኔ እንድናደርግ የምፈልገው ከተመልካቾቻችን ጋር ለምን ህይወታችንን እንደ አዲስ አንጀምር? ለምን እንደ አዲስ መኖር አንጀምርም? አሁን በእነዚህ ፕሪንሲፕሎች ቅዱስ ቃሉ ላይ አለ። በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አለ ይላል። በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አይደለም እና አዲስን ነገር አደርጋለሁ የሚልም አለ ኢሳይያስ ላይ። ያኛው ራእይ ላይ ነው። አዲስን ነገር አደርጋለሁ ይላል እና አዲስ ነገር እንወዳለን። አሁን እንቁምና እናስብ። እነሱ የሚጸጸቱን ህይወታችንን እንደ አዲስ እንጀምረው። አደን ያውን ሰሞኑን አስቦ የነበረው ነው። አሁን ደግሞ ኑሮዬን እንደ አዲስ ደግሞ ጀምረዋለሁ እያልኩ ሰውስን ነበር። ስለዚህ ከአንቺ ጋርና ከተመልካቾች ጋር አብረን እናደርገዋለን። እስቲ እንደ አዲስ እንጀምር። ያለፈው አልፏል። ላለፈው መዝጊያ እናበጅለታለን። ባለፈው ሳነሳው ነበረ ጌስታልት ቴራፒ ይባላል። ጌስታልት ቴራፒ ጌስታልት ጀርመናዊ ነው እና እሱ ምን ይላል? ሰዎች ደስተኛ እንዳይሆኑ ከሚያደርጋቸው ነገሮች አንዱ ያልተዘጉ ሆሎች አሉ፣ ሉፕ ሆሎች አሉ በህይወታቸው ክሎዥር ያላገኙ፣ ግጣም ያላገኙ የህይወት ምዕራፎች አሉ። እነሱን ዝጓቸው፣ ሰላም ታገኛላችሁ። ስለዚህ እኔ ራሴ አሁን ሰሞኑን ሳስብ የነበረው ያለፈው ዘመኔን ዘጋና እንደ አዲስ ደግሞ ጀምራለሁ ቀሪ ዘመኔ ላይ ግን ምን ወስናለሁ? ኢንጆይ ላረገው ኤቭሪ አወር ኦፍ ኢት ኤቭሪ ዴይ ኦፍ ኢት ኢንጆይ አድርገዋለሁ ብዬ ወስናለሁ። አብረን እንወስናለን። በጣም ደስ የሚል ነገር ነው። እኔ ከዚህ ጋር ከደስተኝነት ጋር አንድ ግራቲቲዩድ ምስጋና እኔ በህይወቴ አንድ መጽሐፍ ከመጽሐፍ ቅዱስ ቀጥሎ ምናልባት ብዙ መጽሐፎች አሉ፣ ግን አንዱ ማለት የምችለው The Power of Gratitude የሚል መጽሐፍ አለ። እሱም መጽሐፍ ካነበብኩ በኋላ ህይወቴ በጣም በብዙ ነገር ተቀይሯል። አመለካከቴ ከጭንቅላት ጸጉሬ ድረስ እስከ እግር ጥፍሬ
በሚሊዮን የሚቆጠር የማመሰግንበት ሪዝን አለ እና እንደው ጨጓራ ቢያመኝ አለኝ ሪዝን፣ የሆነ ነገር ብሆን አለኝ ሪዝን፣ ስቲል ቤተሰቤን ባት አለኝ ሪዝን። አይኖ ይከብዳል ግን አለ ሪዝን ኦልዌይስ አለ። እና ቅድም ስትናገር እንዳልከው ለነገ ቀጠሮ መስጠት ማለት ማን ፕሮሚስ ገባልን ነገ እንደምንኖር አናቅም እኮ። ስለዚህ ዛሬ ነው የምናውቀው። ዛሬን ማመስገን ማለት በቃ ህይወትን መኖር ይሄ ነው። ስለ ነገ ብዙዎች አሁን እንደዚህ ስንናገር እኮ እንደ የደላችሁ ምናምን የሚል ይኖራል። ምክንያቱም አንተ እንዳልከው መኪና እስከሚገዛ ልጁን እስኪድር ዩኒቨርሲቲ እስከሚመረቅ የሆነ የአሜሪካ ቪዛ እስከሚመታለት ምናምን ቀጠሩ ይዟል ደስታውና፣ ግን ስለሱ እርግጠኛ መሆን አንችልም። ስለ መመረቃችን እርግጠኛ መሆን አንችልም፣ ምክንያቱም ነገ ፕሮሚስ አይደለም። ዛሬ ግን ፕሬዘንት ነው። ፕሬዘንት ጊፍት አይደል? ፕሬዘንት ጊፍት ነው። ልክ ነሽ። በጣም ቆንጆ ነገር ነው ያነሳሽው ፍቅር። ግሬትፉልነስ ብዙ ነገር አለ ልናመሰግን ግሬትፉል የምንሆንበት በጣም ብዙ ምክንያት አለ። ጉንፋን ይዞሽ እኮ ተኝተሽ ከዛ ጤና የሆንሽባቸው ቀኖት ትዝ ይሉሽና ወይ ጉድ ጤና እንደዚህ ነው እንዴ በጣም ይሄን ያህል ነው ትያለሽ። አሁን አሜሪካንን አነሳሽ። እኔ አሜሪካ ከመሄዴ በፊት በጣም ነበር የምጠብቀው ቪዛ ለማግኘት እና በቃ ትትኔ ዶክተር ሆኛለሁ አሜሪካ መሄድ እዛ ሬዚደንሲ መስራት ስፔሻላይዝ ማድረግ ምናምን እያልኩ ነው የምጠብቀው። ከዛ ስጠብቅ አንድ ጊዜ ገባሁ አልሆነም። ከዛ በኋላ ተሳክቶ እስኪሄድ ድረስ ጥበቃ ይዛለ አሜሪካ ነው ደስታዬን ያስቀመጥኩት። አሜሪካ ሲሄድ ደስተኛ አልሆንኩም። ተመልሼ መጣሁ በ6 ወሩ 6 ወር ነው የቆየሁት። ስለዚህ ያስኩት ቀጠሮ ልክ አልነበረም ማለት ነው። ሜዲካል ተማሪዎች ሆነን ግራጁዌት ስናረግ የምናረግባትን ቀን ነበር የምንጠብቀው ዶክተር ተብለን የምንጠራባት። ግራጁዌሽን ቀን መጣ። ግራጁዌሽን ቀን እኔ አንድ ዘመዴ ውስኪ አምጥቶልኝ ነበር እና እንደዚህ ይዤው ነበር ውስኪው። አይ ዋስ ሶ ዲስአፖይንትድ። በጣም ካዘንኩባቸው ቀኖች አንዱ ግራጁዌት ያደረኩበት ቀን ነው። እዛ ጋር ነው ያስቀመጥኩት ጎል እሱ ነው። ከዛ ጎሉ ጋር ስደርሽ ይሄ ነው እንዴት ያለሽ በቃ ዶክተር ተባልኩኝ። አሁን ምንድነው ቀጠሮ አትያዙ ደስተኛ ለመሆን። አሁን ግሬትፉል ሆኖ ባላችሁ ነገር ደስተኛ ሁኑ። የገንዘብ እጥረት ሊኖር ይችላል፣ ቤቱ ላይ መች ይችላል። ደስታን ፍጠሩት፣ ኢንጆይ ማድረግን ፍጠሩት። ኤቭሪዴይ እያንዳንዷን ቀን ኢንጆይ ለማድረግ ከወሰንን ከዛ ኢንጆይ እናደርገዋለን። ምን ህይወታችን ጣፋጭ